እግዚአብሔር የሩቅ አይደለም፣ ይዳሰሳል በጉባኤ ውስጥ ኃይል የሞላበትን ሕይወት የሚቀየርበትን እሱን ነው የናፈቀው። ያንን ቤት መንፈስ ቅዱስ መጥቶ የሚወቅሰው እኮ ሌላ እናንተ የምትሉትን እኮ አይደለም። መጥቶ የሚወቅሰው ኢየሱስ በመስቀል ላይ ያደረገውን የሞተውን የተነሳውን ኢየሱስን አለማመኑን እሱን ነው ኮንቪክት የሚያደርገው። ጤንነቴ ያለው እዛ ውስጥ ነው። ሴኩሪቲ ያለው እዛ ውስጥ ነው። የልጆቼ እረፍት ያለው እዛ ውስጥ ነው። ኢየሱስን ጸሎት አስተምረን ሲሉት አምፕሊፋይዱ ባይብል በጣም በጥሩ ይናገረዋል። ሼምለስ ፐርሲስታንስ የሆነ ልመናን ኢየሱስ አስተማራቸው። ምን የሚል ልመና? ኢየሱስን ጸሎት አስተምረ ጸሎት መማር ፈለጋችሁ አለ። ከፈለጋችሁ ጸሎት እንዲህ ኖርማል አይደለም አለ። አንዳንድ ጸሎት ኢቴክስ ይርስ አለ። ስታንኳኳ ረስቲ አሜን። ያማንኳኳት ምንድነው አለ? ሼምለስ። ምሳሌ ሲሰጥ ምን አለ? አንድ ሰው መጥቶብኛል፣ እማበላው የለም፣ ምግብ ስጠኝ ሲለው ከውስጥ ያለው ሰው ምንድነው የሚለው ነው ያለው? አትረብሸኝ አንተ ሰው፣ ሚስቴም ልጆቼም ተኝተዋል ሲል ሼምለስ የሆነ ፐርሲስታንስ ማለት ጉጉጉጉጉጉጉ። ኢየሱስ ጸሎት ሲጠይቁት ይሄን ያስተማራቸው። እስቲ አሜን። በዚህች ቸርች ይመለስ። ግሎሪው ሲመጣ በቃ የራስን ታክቲክ ታቆማለህ። ሰዎች በምን ራሳቸው ግሎሪው እየሳበ ሲያመጣቸው ታያለ። እስቲ አሜን። በሁላችን ላይ ይምጣ፣ ያ ግሎሪ ይምጣ። አረ እንዴት የልቤን ሁሉ ልናገር የእግዚአብሔር ሰው። እኔ እኮ በዚህ ዘመን በእውነት ነው የምላችሁ፣ ቅድም አፖስትል ወገኖችን ይዞ እየመጣ እንዲየነዳ እኔ ከተማዋን ሳያት በልቤ እምለውን ነው የምነግራችሁ። እግዚአብሔር ሆይ ቸርች ታዲያ ሄደናውን 20-30 እኮ አይደለም፣ ይሄ ከተማ ወደ ሲኦል እየተነዳ ነው። አው እንዴት እንደምናድን አገናኘን። እስቲ አሜን። ቸርች ያ ነው። እስቲ አሜን። ኧረ አንድ ቪዥነሪ ይነሳ፣ ክብሩን የሚመልስ ረክቶ የማይሄድ በቀላል ነገር። አንዳንዱ በመሰረቁ ጠግቦለ በቃ የከበረ ነገር አለ። እግዚአብሔር ቤት ውስጥ ሌላ ግሎሪ አለ። አይን ያላየው በሰው ጆሮ በሰው ልብ። የኢትዮጵያ ጴንጤ በጣም እኮ ያሳዝናል። ይህንን ጥቅስ ለመንግስተ ሰማይ አድርጎ የሚጸልይ ስንት ሞኝ አለ። ኮንቴክስቱ ስለ መንግስተ ሰማይ አያወራም። እግዚአብሔር ከስር ምን አለገው ይላል? በመንፈሱ ገለጠው። ያውን ቃል ነው። እስቲ አሜን። አይን ያላየው ግሎሪ አለ እግዚአብሔር ቤት ውስጥ ሊገለጥ ያለ። ጆሮ ያልሰማው ግሎሪ አባቶቻችን ያላዩት። ያ የተቀባውን ሲያዩ ሕፃናቶች ኢየሱስ እንዲህ አለ፣ አይኑን አንስቶ አመሰገነ። አባቶ ይህንን ከብዙ ጥበበኞች እናውቃለን ከሚሉ ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ አለና ብዙዎች ይህንን ሊያዩ ፈለጉ፣ አላዩትም። ነገስታት ተመኙት፣ አላዩትም። እናንተ ግን አይታችሁታል አለ ያን የተቀባውን ፕሬዘንስ። ዛሬ በጌታ በኢየሱስም በኔም በእናንተም ላይ እናገራለሁ። የክርስትና ደርዛችሁ ወደ ሌላ ዲፕ ይግባ። እስቲ አሜን። አዎ ልናገር ዛሬ እንግዲህ ይህንን ስብከት አይደለማ። ዛሬ ረዓብን መቀስቀስ እፈልጋለሁ። ቤኒን እዚህ ሀገር ላይ ተነስቶ የነበረ የዛሬ 20 ዓመት በፊት ነው አይደለ? እንደ መልአክ ሲያገለግል የነበረ ሰው አንዲት ሴት እዚች ምድር ላይ እንግዲህ ሁላችሁ ታውቃላችሁ ብዬ አስባለሁ። ካትሪ ኩልማን የምትባል እንደዚህ አይነት ቸርች ውስጥ ስታገለግል
believe or not ራሱ እግዚአብሔር እየተራመደ ይገባል ወደ ጉባኤው ይገባል እግዚአብሔር የሩቅ አይደለም ይዳሰሳል በጉባኤ ውስጥ እሷ ሳትነካቸው ካንሰር እዛው ባለበት ይደርቃል ችግር ባለበት ይደርቃል እግዚአብሔር የተገኘበት ጉባኤ አንድ ሰው ወደዛ ጉባኤ ይዞኝ ሄዳል ሲሄድ እዚህም እንትን አለ አይደልስ ነው ካናዳና ወይም ስዊድን ይገባናል ካናዳ ነበር ጉባኤው ኔጋቲቭ 25 ነው ያን ጊዜ ነበረው ነው ያለው አይ ዶንት ኖ በጣም ብርዳማ ነው ምን አለኝ ያለ የወሰደኝ ሰው ፕሮግራም ለመግባት በዚህ ሀገር አቆጣጠር 10 o'clock ነው አይደለም የሚጀምረው ብዙ ቸርቾች 3 o'clock ወደ ቸርች መሄድ አለብን አለኝ ያለ ቸርች ነው መሄደው ወይስ ሆስፒታል ነው የኢትዮጵያ ሆስፒታሎች ናቸው እንግዲህ 3 o'clock የሚሄደው የት ነው መሄደው አልኩት አለ ቦታ እናገኝ ማለት 3 o'clock ስንሄድ ወረፋ አለ አንዳንዱ ተወረፋይና ተግጠ ለሊቱን ሙሉ ዚን ያደርኩት ይላል አለ ጉባኤው ስገባ ሌላው ልዝለለውና ዋናው ልለ ይፈለኩት ነገር ያቺ ሴት ጉባኤው ውስጥ አለ የተሰማኝ ለብዙ ጊዜ ቸርች አምልክ ያለው በዘመኔ ሁሉ እግዚአብሔር ያለበት ጉባኤ ግን ያየሁት ያንቀን ነው አለ ልክ እግዚአብሔር ያለበት ጉባኤ ስትገባ ፕራውድ ይሞትና ምንድነው የምትለው አለ እንደ ኢሳይያስ ወደዛ ግሎሪ ዞን ሲገባ የጠየቀው አንድ ነው ከንፈሮቼ የረከሱብኝ እኔም የተሰማኝ እግዚአብሔር ሆይ ማረኝ ስል ጸሎት ለካ ያን ቀን ንግግር ብቻ እንዳልሆነ መነጋገር እንደሆነ ያን ቀን ገባኝ አለ ማረኝ ስል የጸሎቴ መልስ ምሕረቴ ባንተ ላይ በስታለች አባንደንት ናት አለኝ አለ እና ሆሊ ስፒሪትን ተለማምዶ በእግዚአብሔር ቤት ውስጥ የእግዚአብሔርን ክብር ተረባምዶ ሕይወቱ ተቀይሮ ወጣ የእግዚአብሔር ቤት ይሄ ክብር ይመለስ ኢትዮጵያ ውስጥ ነው ትዝ ይለኛል የዛሬ 30 ዓመት ይመስለኛል አንድ አደቦዬ የሚባሉ ናይጄሪያዊ አባት የሳቸው ቸርች 5 ኪሎ ሜትር ነው በወራንዴ ሲያደርጉ 5 ኪሎ ሜትር እናንተ አስቡት ይሄ ግነት ምናምን ሳይሆን 5 ኪሎ ሜትር ነው ቸርቹ ከመድረኩ እንዳለ ቸርቹ እና ነፍሳት አንዳንድ ጊዜ በፒክአፕ መኪና ነው ተይዘው የሚመጡት እኚህ ሰውዬ ኢትዮጵያ ሊያልፉ ወደ ኬንያ ላይ ያገለግሉ ሲሉ ያ ሚኒስትሪ ስለሚያውቃቸው ባርኩልን ተብለው ሲመጡ ምን አለ ያ የጋበዘው ፓስተር ዛሬ የመጣው ሰው አለ አንተ ጥቁር አንበሳ ጋር ሆነ ወይም የሆነ ሜክሲኮ ጋር ሆነ ፕሬዘንሱ የሚሰማ ሰው ነው የመጣው ልጆች ስለነበርን በራብ ሄድን ወደዛ ጉባኤ እኔ በህይወቴ ብዙ የኢትዮጵያ ቸርቾች እስካሁን ተካፍያለሁ እግዚአብሔር ሲራመድበት ያየውበት ጉባኤ ያ ጉባኤ ነው እግዚአብሔር የሚባለው አምላክ የሚዳሰስ የሚጨበጥ እስቲ አሜን ይሄ ግሎሪ በዚህ ቸርች ይመለስ ዳዊት የተራበው ይሄን ነው ምሕረትና ቸርነት በህይወቴ ዘመን ሁሉ በእግዚአብሔር ቤት ሪሊጂየስ ኤክስፒሪየንሱን አይደለም ያለው ግሎሪ የሞላበት እስቲ አሜን ኃይል የሞላበትን ሕይወት የሚቀየርበትን እሱን ነው የናፈቀው ያንን ቤት የእግዚአብሔር ቤት የሚባለው እሱ ነው በነገራችን ላይ የእግዚአብሔር ቤት የሚባለው እሱ ነው ግሎሪ የሞላበት ደመና የሞላበት የብሉይ ኪዳኑ እንደዛ ከሆነ እንዴት የሚበልጥ አይደለ እንዴ አዲስ ኪዳኑ እውነት ውሸት አረኔ አይቼዋለሁ ሙሉ ወንጌል ስንድን እሱን ልናገር ቀጠና 2 ቤት ያለው ቸርች ነው የዳንኩት የነበረው ስፒሪት እኛ ልክ ደርግ ሲወድቅ ኢህአዴግ ሲገባ ነው የዳን ነው ደርግ ቸርቹን ዘግቷት ስለነበረ ጴንጤዎች ያኔ እንግዲህ ከኢህአዴግ በፊት ያለ ጴንጤ ያው ታውቃላችሁ ቸርች ትልቁ ቁጥር ስንት ነው ቢሆን
70 ሰው ትላልቅ ቁጥር የለም። በጣም ትናንሽ የሚያሳዝኑ ምስኪን ጴንጤዎች የሚገፉ አንዱ ጴንጤ ከሆነ ከቤተሰብ ከእድር የሚባረሩ የተናቁ ፐርስኩዌትድ የሆኑበት ዘመን ነው። እኔ ስድን ግን ያ ቅባት በቸርች ላይ ያ ግሎሪ ሲመጣ ሙሉ ወንጌል እነዛው የሚጥሉ ሰዎች ሙሉ ወንጌል ያየሁትን አንድ ግሎሪ ልንገራችሁ። ነፍሳትን ምን የሚያደርግ የሚጎትት ግሎሪ። የሚገርማችሁ ሙሉ ወንጌል ማንም ከበደም ሰበከ፣ አስቻለውም ሰበከ፣ ዓለሙም ሰበከ፣ ሰባኪው አይደለም ጉዳዩ፣ አኖይንቲንግ ነው። ሰብኮ ሲጨርስ እስቲ ጌታን የምትቀበሉ ሲል ከዚህ መስመር ህዝቡ እየተሯሯጠ ሲሄድ ታያላችሁ። ይሄ መድረኩን 300-400 ሰው ይሞላዋል። ልክ እየጸለየ እኔ ምለውን በሉ ጌታ ወይ አንተን ተቀብያለሁ፣ ኃጢአቴን ይቅር በል አሜን ሲል አብዛኛው ህዝብ ይደነግጣል። ማን እንደመጣው አያውቅም። መድረኩ ጋር ክው ይላል። እንዴት መጣው ይላል። አብዛኛው ህዝብ ደግሞ የሚለው ሁሉም ሰው አዲስ ሆነብኝ ይላል። ያችን ኮንፌሽን ካረገ ነፍሳትን እንደ ጎርፍ የሚሰበስብ አኖይንቲንግ፣ ኮንቪክሽን አኖይንቲንግ። ዘ ግሬተስት ሚራክል የሚባለው ሰው አይደለ እንዴ? ከውር ማብራት በላይ ከደንቆሮ ማስማት በላይ የሰውን ይህንን ኤቲስቱን፣ ኮሚኒስቱን፣ እስላሙን፣ ኦርቶዶክሱን፣ ጠንቋዩን ልቡን ተቀይሮለት ኢየሱስ ጌታ ነው ሲል እሱ ዘ ግሬተስት ሚራክል ነው። እስቲ አሜን። በዚያው የምታውቁት ነው። ዘ ግሬተስት ሲን የሚባለው ትልቁ ኃጢአት ምንድን ነው? መንፈስ ቅዱስ መጥቶ የሚወቅሰው እኮ ሌላ እናንተ የምትሉትን እኮ አይደለም። መጥቶ የሚወቅሰው ኢየሱስ በመስቀል ላይ ያደረገውን፣ የሞተውን፣ የተነሳውን ኢየሱስን አለማመኑን እሱን ነው ኮንቪክት የሚያደርገው። ይሄ ግሎሪ ወደ እግዚአብሔር ቤት ይመለስ። እስቲ አሜን። አረ አሜን። ሪል ግሎሪ ሲመጣ ከርዕስ ያልወጣ ልክ እንደ ኢሳይያስ እግዚአብሔር ቤት ስትመጣ የምታረገውን ኃጢአት ኢንጆይ አታረግበት። ሪል ግሎሪ ካለ ሪሊ ኮንቪክት ትሆናል። ለኃጢአት ታለቅሳለ። የሚወቅስ ነገር አለ። አንድ ጓደኛዬ ያውቀዋል፣ ነህምያ በቀደም ሲነግረኝ ምን አለ? አንድ ጊዜ የሱን እንግዲህ እንዳልናገር ስብከቴ እንዳላስረዝም ድኝ ያለ በህልሜ ሰዎች ሴትና ወንዶች ፓንት ብቻ አድርገው ይደንሳሉ አለ። ድኛለሁ አለ። ገና አንድ ወሬ ምናምን ነው። አረ ምንድነው ብዬ ስመጣ አለ ለካ እኔና አለ የሆነች ሴት ደግሞ እኛ ያለ ፓንት ብልቅጥቅጥ እያለን እንደንሳለን አለ። በቃ ጠዋት ስነቃ ጌታ ወይ እኔ አልዳንኩም ማለት ነው፣ እኔ ኃጢአተኛ ነኝ ማለት ነው፣ የዳንኩ መስሎኝ ነው ብዬ ሙሉ ወንጌል ሄድኩኝ አለ። ከዛ ምንድነው ባካችሁ እኔ በቃ ተወቅሻለሁ፣ ያየሁት ነገር ክፉ ነው አልኩና ነገርኳቸው አለ። ሂድና እዛ ጋር ኃጢአትን ተናዘዛሉኝ አለ። እነሱ ስላሉ ሳይሆን ኮንቪክሽን መጣብኝ አለ። ኃጢአቴን እየተናዘዝኩ ሳለው እሳት መጥቶ በአፌ ውስጥ ገባ፣ ሕይወቴን ለወጠው አለ። ዛሬ ያ ሰው እዚህ ሀገር ፓስተር ነው። እስቲ አሜን። ያ አይነት ግሎሪ በዚህ በእግዚአብሔር ቤት እንፈልጋለን። ሰው በኃጢአቱ ኢንጆይ የማያደርግበት። እስቲ አሜን። ግሎሪ የእግዚአብሔር ቤት ያንን ክብር ታምጣ። ቀደም እንዳልኳችሁ እንግዲህ እግዚአብሔር ሪቫይቫል ሲያስነሳ ያስነሳው መጀመሪያ በጂሰስ ነው። መጣ፣ ዘመኑን ሙሉ የተደበቀ አጋንንት ከእግዚአብሔር ቤት ይገለጥ ጀመረ። ሌላውን ቦታ ሄዱት። በኢየሱስ የተጀመረውን ልናገር ከጻፍኳችሁ ውስጥ ሲመጣ ኢየሱስ ሲያየው የእግዚአብሔር ቤት ነገር ተለውጦ፣ ያኔ በብሉይ ኪዳን ለመስዋዕት የተባለ በግ ምን ሆኗል? የእግዚአብሔር ቤት የገበያ ቦታ፣ ጥሩ ቢዝነስ የሚገኝበት ቦታ፣ ዘይት የሚሸጥበት ቦታ፣
ሳሙና የሚሸጥበት ቦታ ሆኗል የእግዚአብሔር ቤት። ጂሰስ አየና ምን አለ? የቤት ቅናት ይበላኛል። ኧረ አሜን። እኛ በዚህ ምድር ላይ የመጣ ነው ለዚህ ነው፣ የእግዚአብሔርን ቤት እንደገና ክብሩን ለመመለስ። እስቲ አሜን። ዛሬ እኮ ገበያው እኮ ሞቲቬሽናል ስፒከር ሊሆን እኮ ይችላል። ነፍስን የሚያነቃቃ ቲቺንግ፣ ሐዘንን እንድትረሳ የሚያደርግ ቲቺንግ ኖ። የእግዚአብሔር ግሎሪ ያስፈልገናል። ገለበጠው፣ ያንን ክብር መለሰው። ሄዳችሁ ከስር ስታወርዱ ምን አረክ? ካጸዳው በኋላ ብዙ እውሮችና አንካሶች ተነሱ። እውሮች አዩ፣ ግሎሪውን መለሰው ወደ እግዚአብሔር ቤት። ቤቴ ለኔሽን ሁሉ የሚሆን ምን ይሆናል አለ? የጸሎት ቤት። የእግዚአብሔር ቤት የንትርክ ቤት አይደለም፣ የፕሬየር ቤት ነው። እስቲ አሜን። ያንን ግሎሪ እግዚአብሔር ሊመልስ ይፈልጋል። አንድ በዚህ ጾም ጸሎት ከጸለይ ይሄንን ነው፣ ክብር ወደ ቤቱ ይመለስ። ሕዝቅኤልን ሄዳችሁ አንብቡት። ክብር ወደ ቤቱ። ሕዝቅኤል ያ ንጉሱ ያረገው በጣም ይገርመኛል። ይህን ቃል በነገራችን ላይ አንዳንድ ቃል ከ30 ዓመት በፊት ፓስተር መርድ ሙሉ ወንጌል መድረክ ላይ ቆመና ሲያነበው ልቤ ውስጥ ገብቶ ቀረ። ሁለተኛ ዜና 29 ላይ ነው። ሕዝቅኤል በነገሰ በመጀመሪያው ዓመት በመጀመሪያው ወር፣ ቀደም እንዳልኳችሁ የሚያሳስብ እኮ አይደለም። አባቱ አያቱ ጠንቋዮች እኮ ናቸው። ጠንቋይ አምላክ ይሆነዋል። ሕዝቅኤል ዋት ካይንድ ኦፍ ስፒሪት ያገኘው ገና የ25 ዓመት ልጅ ሲነግስ ያለው ምንድን ነው? የእግዚአብሔርን ቤት ደጅ ከፈተ። አቴንሽኑን ወደ እግዚአብሔር ቤት መለሰ። ያ አለ እስከ አያቶቹ ያላየው ግን የመጀመሪያ በቤተሰባቸው የሚጠራው የግሎሪ ሰው ዳዊት የጠራውን አምላክ ያመለከውን አምላክ ቅድም እንዳልኩት አንድ ነገር ሻለው በእግዚአብሔር ቤት መኖር የሚለውን ቃል ይዞ ይመስለኛል አየና ከንግስናው ከፖለቲካው ከምኑ የመጀመሪያ የእግዚአብሔር ቤት አደረገ። ከዛስ ሄዳችሁ አንብቡት። የእግዚአብሔር ቤት የመጀመሪያችሁ ሲሆን በቤታችሁ ጤና ይሆናል። ምን ሆነ? ሄዳችሁ ቃሉን እንዳለ እናንተ አንብቡት። 29 የእግዚአብሔር መዝሙር ጠፍቶ የነበረው ተጀመረ። ጸሎታቸው ወደ ሰማይ አረገ። እግዚአብሔር ሕዝቡን ፈወሰ ይላል። የሂሊንግ ሙቭመንት ጀመረ። እስቲ አሜን። በዚህ ጾም ጸሎት ይህንን ነው የምንለምነው። ያ የተዘጋው የእግዚአብሔር ቤት ያ ሪቫይቫል ይከፈትለታል። የተአምር ስጦታ ይከፈትለታል። የወርድ ኦፍ ኖሌጅ ጊፍት ይከፈትለታል። እስቲ አሜን። ክብሩን እንደገና ማየት እንጀምራለን። ፈውስ ወደ ቤቱ መጣ። በጣም ጥቂት መሪዎች ናቸው ብያቸዋለሁ። በዚህ ሌላው ኢዮስያስ ነው አይደለ? ገና የ7 ዓመት ልጅ ሆኖ በሱም ዘመን እናቱ እኮ ናት። እናቱ ናት አይደለ? ጎቶሊያ የእግዚአብሔር ማጡን ያጠፋች፣ ታሪክ እንዳይኖር ያደረገች፣ ዮዳሄ የሚባል ካህን ወስዶ በእግዚአብሔር ቤት ደብቆ ያሳደገው፣ ፍቅር የቀተተበት ለእግዚአብሔር ቤት የ7 የመጀመሪያ ፕላኔ የእግዚአብሔር ቤት ማደስ ነው አለ። እግዚአብሔር ረጅም ዕድሜ ሰጠው፣ መከናወንን ሰጠው፣ ጤናን ሰጠው። ፕሬዝ ጂሰስ ሃሌሉያ። ለምን ዳንኤል ከአንበሳ አፍ ዳነ? ወገኔ የእግዚአብሔርን ቤት ይወዳል። ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከምኔ ይጣበቅ። የእግዚአብሔር ቤት ራብ አላቸው። ሲጸልይ ፊቱን ከፍቶ የሚጸልየው
ወደ እግዚአብሔር ቤት ነው እያሰበ። እስቲ አሜን። ታዲያ እንደዚህ አይነት ሰው አንበሳ ይበለዋል? አይሆንም። ስለሱ መልአክ ይላካል። መጀመሪያውን ስፍራ ይውሰድ እንደገና በልባችን። ሪሊ የእግዚአብሔርን ቤት ደዱ። የእግዚአብሔር ሰዎች ነፍሴ የእግዚአብሔርን አደባባዮች ምን ትላለች? ትናፍቀች። እቤት ሆኜ የሚናፍቀኝ አፖስትል ይላል። ምን ይላል? እኔ እኮ ይላል ውዱድ ይህን ሳምንት ስመጣ ሁሌ የሚለኝ ሰርግ ስለሚመስለኝ ውዱን እናፍቀዋለሁ አለ። ሰርግ ያሳለፍን ይመስለኛል አለ። ይህን ልብ እግዚአብሔር ለሁላችን ይስጣን። እስቲ አሜን። አንዳንዱ እኮ በቃ እንትን ይመስለዋል ሲመጣ አፖስትልን ሊያስደስት። አቤት ውርደት! ናፍቀ እስቲ አሜን። ናፍቀሽ ጥላችን ነዋ። በነገራችን ላይ የእግዚአብሔር ቤት አገልጋይ ሆነን እኔም ማምነውን የራሴን እምነት ነው። ለእኔ የእግዚአብሔር ቤት ጥላዬ ነው። የመጀመሪያ ሪፊውጄ ጤንነቴ ያለው እዛ ውስጥ ነው። ሴኪዩሪቲ ያለው እዛ ውስጥ ነው። የልጆቼ ረፍት ያለው እዛ ውስጥ ነው። የኔ ጤንነት የተሰወረው እዛ ውስጥ ነው። በዚህ ፐርፐስ ነው የምመጣው እግዚአብሔር ቤት። አገልጋይነት ሁለተኛው ነው። እስቲ አሜን። አገልጋይ የሚለው ማዕረግ ታውልቀውና የእግዚአብሔር ቤት ምን ልጠጣ? እስቲ አሜን። ተርባችሁ ነው። የሕዝቅኤል ልብ ይስጠን። የእግዚአብሔር ቤት የመጀመሪያ ይሁን። አሬ ሰው እኮ ይገርማል። እናንተ ሄዳችሁ አንብቡ። ጥቂት ናቸው ብያቸዋለሁ። የተረሳውን የእግዚአብሔርን ስርዓት መዝሙር ተነሳ። ፋሲካው መቼ ነው የተደረገው ይላል? በመሳፍንት ዘመን። እንደዚህ አይነት ፋሲካ አልተደረገም ከሰለሞን ዘመን ጀምሮ ይላል። ይህንን ግሎሪ እግዚአብሔር ይመልሰው። አንድ ሰው ለእግዚአብሔር ቤት ሪቫይቫል ይጠቀምበት። ያ ወንድ ያ ሴት እኔ ነኝ የሚል አሜን ይበላ። እግዚአብሔር አንድን ሰው ይጠቀም። እኔን እንዲጠቀም እፈልጋለሁ ወገኔ። የእግዚአብሔር ቤት ላይ ክብሩን መላሽ ያደርገን። ክብሩን የምንመልስ ይሄ የተናቀውን የእግዚአብሔር ቤት ዝም ብሎ የሶሻል ቫልዩ መሰብሰቢያ የሆነ የእግዚአብሔር ቤት። እኔ ስለ እናንተ አልናገርም። ስዊድን ግን የእግዚአብሔር ቤት ከመሞቱ የተነሳ ፊካ ይሉታል። ሻይ ቡና ፊካ ነው የሚባለው እዛ። ፊካው እኮ ጥሩ ቢሆን ጥሩ ቡናና ቡላር ምንድን ነው በእንግሊዝኛ? ቡላር ይሉታል። ዝም የማይረባ ነገር ዳቦ ለመብላት ለሱ እኮ ነው ፈረንጅ የሚመጣው። አቤት ውርደት! የእግዚአብሔር ቤት የእግዚአብሔር ክብር የሚታይበት ይሁን። ክብሩ ያኔ እንግዲህ በቀደም ጋሽ ገመቹ አዳር ላይ ስለ መኮንን ነገራ ይነግሩን ነበር። ስለ አባባ ረጋሳ ይነግሩን ነበር። አባባ ረጋሳ ሰፈሬ ስለሆኑ አውቃቸዋለሁ፣ ጎረቤት ስለሆኑ። ከሳቸው ብቻ አይደለም ከሌላም ሰው ሰማው። አባባ ረጋሳ ሲያገለግሉ አሉ ይህ ስዕል ላይ የምታዩት ብርሃን እንዲህ ሲከባቸው ይታያል፣ ፊታቸው ይለወጣል። ያ ግሎሪ ይመለስ። እስቲ አሜን። እኔ ጋሽ መኮንን ነገር አገልግሎትን በትንሹ አይቻለሁ። ያኔ ነው ጌታን የተቀበልኩት። ጋሽ መኮንን ነገር አንድ ጋሽ ካሳ የሚባሉ አደገኛ እስላም አሉ። አንድ አደሬ ነው አረብ ይዘው ሄዱ። እጁን ሲጭንብኝ አሉ ትልቅ ባቡር ላይ የወደቀ ነው መሰለኝ አሉ። የሰው እጅ አይመስልም አሉ። ይሄ ግሎሪ ይመለስ። የእግዚአብሔር ቤት እንራባለን። በዚህ ዲሴምበር ወር ከጸለይን እንደ ዳዊት አንድ ነገር ነው ምሻው ምጸልየው አለ። አንድ ነገር 27 ላይ ምን ስትሉት በእግዚአብሔር ቤት ደስ የሚያሰኘውን ነገር አይዘን። እግዚአብሔር ደስ የሚያሰኘው ግሎሪው ነው። እና ቅድም እንዳልኳችሁ ነው የእግዚአብሔር ቤት። አሁን ቶሎ ልጨርስ ወገኖቼ። ምንድነው ስትሉ
3 ስቴፕ አለ። የተራው ሰው የሚሰበሰብበት አደባባይ አለ። ከሱ እግዚአብሔር ወደ ውስጠኛው ውስጥ ይሳበን። እስቲ አሜን። ሽታ ወዳለበት፣ ማዛ ወዳለበት፣ ኧረ አሜን። ስትገባ ኤንጅል ወደሚገለጥበት። ዘካርያስ እንደዛ አይደል? ሰው ሁሉ በአደባባይ ይጸልያል። ወደ ውስጥ ግን የገባው ሰውዬ የዘመኑ እንቆቅልሽ ተፈቶለታል። መልአክ ተገልጦ ሚስት ይለዋል። ወደ ውስጥ ስትገባ ሌላ ሚስጥር ይገለጣል። በዚህ ቃል ልጨርሰው የእግዚአብሔር ቤት ምን ማለት እንደሆነ ብዙ ምለው ነገር ነበረኝ፣ ግን ልጨርሰው። የያዕቆብን ኤክስፒሪየንስ ነው ልናገር የፈለኩት። ከሱ በፊት ግን የመጨረሻ ልበል። ሕዝቅኤል፣ ኢዮስያስ፣ ዳዊት፣ ሰለሞን የእግዚአብሔርን ቤት ሲሰሩ ደመና ወርዷል። ካለው ታይም ብዙ አልበል። ሰከንድ ጀነሬሽን ግን ከባቢሎን ሲመጡ በጣም ጥቂት የሆኑ እነ ዘሩባቤል እነ አጌ ሲመጡ የእግዚአብሔር ቤትን ምን ብለው አሉት? ወደ እግዚአብሔር ቤት መጥቶ ለማይሰግድ ለእርሱ ዝናብ አይዘንብለትም አሉ። የበረከት ዝናብ በሉት፣ የጤና ዝናብ በሉት፣ አይዘንብለትም አሉ። ፕሪንሲፕል ነው ወገኖች። ወደ እግዚአብሔር ቤት መምጣት መብታችን ብቻ ሳይሆን ግዴታችን ነው። እስቲ አሜን። በእግዚአብሔር ቤት መተከል መምጣት ብቻ ደግሞ ሳይሆን ምን መሆን። እኔ አለ ዳዊት እኮ የሚገርም ነው። እግዚአብሔር ቤትን የምወድ ሰው ብቻ አይደለሁም አለ። መኖር ብቻ አይደለም፣ እዛ ነው የተተከልኩት አለ። ከ10 ዓመት በኋላ ስመጣ እዛው ታገኘኛለህ አለ። እንደ ጋሽ ገመቹ ማለት ነው። እስቲ አሜን። እንደ ወይዘሮ ማርታ ማለት ነው። እስቲ አሜን። እውነቴን እኮ ነው የምለው። ይሄ ብሌሲንግ አይደለ? ይሄ ግሎሪ አይደለ? አንዳንዱ እኮ ማን ነው የአሜሪካንን ፈልጎ ያገኛት ሰውዬ? ኮሎምቦስ እኮ ነው በቃ። እግዚአብሔር የኮሎምቦስን መንፈስ እንግዲህ ይስበረው ከአንዳንዶች ላይ። ዝም ብሎ የሚንከራተት እዛ ይሄዳል፣ እዚህ ይሄዳል፣ እዛ ይመጣል። አይሰራም እንጂ የእግዚአብሔር ቤት ላይ መተከል ይሆንልን። እስቲ አሜን። እግዚአብሔር በሚገኝበት ጊዜ ቀርቦም ሳለ የእግዚአብሔር ቤት ግን ምንድነው? በዚህ ቃል ልጨርሰው። ያዕቆብ ያልሆነ ቦታ ላይ ፀሐይ ጠልቃ ሲተኛ ሰማይ ተከፈተ። መላእክ ይወጣሉ ይወርዳሉ። ድምጽ መጣ፣ ትንቢት መጣ። ይህንን ምድር ነው የሰጠው የሚል የአባቶች አምላክ ነኝ የሚል ትንቢት። ከዛ ዳዊት ያዕቆብ ሲነቃ ምን አለ? ኤስ የእግዚአብሔር ቤት ነው፣ ኤስ የሰማይ ደጅ ነው። የእግዚአብሔር ቤት ማለት የሰማይ ደጅ ማለት ነው። እናንኳኳለን። በዚያ 21 ቀን ክብሩ ይፈሳል። ያ የምንፈልገው ግሎሪ በእጃችን ላይ ይመጣል። እኔ 21 ቀን የምጾመው ሌላ ጸሎት የለኝም። ሌላው ወደ ኋላ ግሎሪ። እስቲ አሜን፣ ኧረ አሜን። ግሎሪውን ስትገናኝ የቤት ጉዳይ ይነሳል። ግሎሪውን ስታገኝ በዚህ ቃል ልናገር ወንድሜ አድማሱ፣ ይሄ ትንቢት ላንተ ነው። ሌሎች 40 ዓመት የሰሩበትን ይሄ ግሎሪ ሲመጣ በጥቂት ዓመት እጅ ላይ ይወድቃል። እንዲህ ነው የሚሆነው። እግዚአብሔር ሰው ቆመን እንጸልያለን።